ልዩ ነገር ያለ ይመስለኛል። በግድ አስገድዶ አግባት ቢለች ሴት ታገባታለህ? እንግዲህ የናታን አባት ቀበቶህን ጠበቅ አድርገህ ለድግሱ ተዘጋጀ። ቀጥ ያስመረቅ ቀለበት ያስርልኛል። አይ ጥሩ በቃ ናታን ለኔ ቀለበት ያስርልኝ ነው። ብርቱካኑት ከተላጠ ተቀምሷል ማለት ነው። የተቀመሰ ነገር ደግሞ መጀመሪያም ለቀማሹ ነው። እኔ ከነ ክብሬ ነኝሽ። አንተ ስለውጭ ምንም አትጨነቅ። አይ አባዬ አላገባትም። በቃ ሰማ አይደል? ሚስጥር አድርገህ ያዘው። አባዬ ማየን አስቀምጦ ቆይ እንዴት ሌላ ሴት ከሄደ? አባቴ ሚስጥር ለማንም ሰው እንዳልናገር አስጠንቅቆኛል፣ አስምሎኛል። ናታ ዳጣ እንዴት ነው አወራሃት? ብቻ ሰላም እዚህ ቤት በመጀመሪያ ለማንም እንደማትናገር ቃል ግባል። ለሰላም እነግራታለሁ። ሌላ ግን ለማንም አልናገር። አይ ለሰላም መናገር የለብህም ናታን። አሁን የምነግር የህይወቴ ትልቁ ሚስጥር ነው። ስለ እናቴ ሳይሆን ደግሞ ስለ አባቴ ነው የምነግር። እሺ ንገሪኝ፣ አታጓጉኝ። ደረጀ የኔ እውነተኛ አባቴ ነው። ምን? ምን? ቆይ የምርሽን ነው ዳጣ? አዎ ደረጀ የወለደኝ አባቴ ነው። እንዴት ዳጣ? እኔ አላምንሽም። ማመን ከበደ አይደል ናታን? ይህ ሚስጥር የምናውቀው እኔ፣ አንተ፣ አባዬ እና ሞገስ ብቻ ነን። እንዴት ሆኖ? ቆይ የጓደኛዬ ልጅ ናት እኮ ነው ያለኝ። እማዬም ይሄንን ነው የምታውቀው። አዎ ናታን፣ ማንም አያውቅም። ላታምን ትችላለህ፣ ግን ደረጀ እውነተኛ አባቴ ነው። ለዛ ነው እዚህ ቤት ውስጥ የምኖረው። እንዴ ቆይ እና የውሃ እህት ነሽ? የዚህ ቤተሰብ አካል ነሽ? አዎ ናታን፣ የዚህ ቤት አባል ነኝ። እንዴ እማዬ እኮ ይሄን አታውቅም። አዎ አታውቅም፣ ታሳዝነኛለች። አባዬ ደግሞ ፈጽሞ ይሄንን ሊያደርግ አይችልም። ምን ነው አላመንከኝም እንዴ? ምን ነው እንድታምነኝ ላስታውስህ እንዴ? አንደኛ እኔ ራሴ ተሳስቼ አባዬ ስለው አንተ ራሱ ጠርጥረህ ነበር። ሁለተኛ ደግሞ አባዬ ስለኔ ሲያወሩበት ሲቆጣ አይተታቃለህ። ሶስተኛ ደግሞ የሳይ ልጅ አይደለም ብዬ ከዚህ በፊት ነግሬህ ነበር። ምን ነው ሁሉ አታምኑና? ካላመንክ ደግሞ የዲኤንኤ ወረቀት አሳይካለሁ። እኔን ማመን አልችልም። ቆይ አባዬ እንዴት ወለደሽ? ማለቴ ከማን ወለደሽ? እሱ ደግሞ ይቆይ። እትዬ ደግሞ እናቴ አይደለችም እንዴ? ይሄ እኮ በጣም ከባድ ነገር ነው ዳጣ። ለምን ነገርሽኝ? መናገር እኮ አልነበረብሽም። እንዴ ማለት ራስ አይደለ እንዴ ካልነገርሽኝ ያልክ ጭቅጭቅ ስታደርገኝ ነበር? መኪና ሲይዝ ነበር የሚከፍቱልኝ። አልሰሙንም እኮ። አዎ ውስጥ ይሆናል። አይ ግን ዳሬ አትዘናጋሽ። ቶሎ ሂድና ትንሽ በቃ እረፍት አድርገህ ሄደህ ቼክ አድርጋችሁ። ለዛ እኮ ነው ቡና ጠጥቼ ሄዳለሁ ብዬ ነው የመጣሁት። በዛውም ደግሞ ክብርት ባለቤቴን በጠዋት አውጥቼ አንገላትቼ ከመመልሳት ብዬ በራይድ ይዤ የመጣሁት። እባክህ ከኔ ጋር ቡና ለመጠጣት ትችላለህ። ይልቅ ዳሬ ወደ ውስጥ ሳንገባ ያንን ጉዳይ ምን አደረስኩ? የቱን ጉዳይ? አንተ ደግሞ ነገር ትዘነጋለህ። ከናታን አባት ጋር ስለ ኤቢ ጉዳይ። ስለፈጠረሽ ማርቲ፣ ስለፈጠረሽ በተከበርኩበት አገር ልታዋርጂ ነው እንዴ? የምን ውርደት አመጣ? ልጅህን ለልጄ እናጋባቸው ማለት ነው እንዴ ውርደቱ? ደግሞ ቆይ ራሱ ነው ዝምድና የሚፈልገው አላልከኝ? አሁን እኮ እሱ አይደለም ችግሩ። እና ልጆቹ ባልና ሚስት መሆን አይችሉም። ይሁንልሽ፣ በተለይ ናታን ለዚህ ዝግጁ አይደለም። በዛ ላይ ደግሞ ኤቢን ለትዳር ያስባታል ብዬ አላስብም። ቤት ውስጥ እኮ ጸባይዋን ያህል ዳርዬ የማያስጨንቀው ነው የሚያስጨንቀው። እወድሻለሁ ብሎኛል ብላኛለች። እሷ አትታመንም። አንቺ እንኳን አታያትም እንዴ? በዛ ላይ እኮ ማርቲ፣ ወንድ ልጅ ስሜቱን ለመደበቅ እኮ በጣም ደካማ ነው። እዚህ ቤት ውስጥ ሲኖሩ አንድም ቀን ከእህትነት በዘለለ መልኩ ሲመለከታት አይቼው አላውቅም። እንደውም ይኸውልሽ ከእሷ ይልቅ ከዳጣ ጋር ልዩ ነገር ያለው ይመስለኛል። ውይ ዳሬ፣ ይህንማ ጠየቅኳቸው፣ ምንም ነገር የላቸውም አልከኝ እኮ። ደግሞ እኔም ጠይቂያቸዋለሁ፣ ምንም ነገር የላቸውም። ላይኖራቸው ይችላል፣ ግን ኤቢና ናታን ባልና ሚስት መሆን አይችሉም። ለምንድን ነው የማይችሉት? ልጅ እኮ ወርቅ ናት። ቆይ ምን ያንሳታል? ጸባይ ያንሳታል።
እኔ እኮ አንቺን ሳገባ ዳሌና ሽንጥሽን አይቼ አይደለም ያገባሁት፣ ጸባይሽን አይቼ ነው ያገባሁት። ለልጆቼ እናት መሆን ትችላለች ወይ ብዬ ራሴን ግምግሜ ነው ያገባሁት። ይኸውልሽ ናታን ደግሞ በሳል ልጅ ነው። በስሜት ዝም ብሎ እንደዚህ አይነት ነገር ውስጥ የሚገባ ልጅ አይደለም። ግድ የለህም ደሬ፣ እኔ የብዬ ህይወት እንዲበላሽ አልፈልግም። ግድ የለህም ደሬ፣ እባክህ ስማኝ፣ የብዬ ህይወት እንዲበላሽብኝ አልፈልግም። እሷን ደግሞ ከናታን ውጭ ማንም ጸባዩን ችሎ የሚያኖራት የለም። ደሬ የበኩር ልጄ ናት። እባክህ እፎይ ብዬ ልረፍበት። በቃ እባክህ ደሬ ለእኔ ስትል ጠይቀው። ያልከኝን ጉዳይ ምን አደረስከው በልልኝ። ምን አለበት? ይቅርታ ማርቲ፣ በእውነት እኔ ይህን ነገር ማድረግ አልችልም በጭራሽ። ደሬ አንተ ደግሞ ድርቅ ካልክ አትመለስም። በቃ ስልኩን ስጠኝ፣ እኔ ራሴ ደውዬ አናግረዋለሁ። ደውዬና አናግረው። እሺ እሰጥሻለሁ፣ ግን ደውለሽ ምን እንደምትዩ ማሰብ አልፈልግም። ችግር አለ፣ አናግረዋለሁ። እራሱ አይደል እንዴ ዝምድናውን የፈለገው? ይኸውልህ በዛ ላይ ናታን በፍጹም ከአባቱ ትእዛዝ የሚወጣ ልጅ አይደለም። እመነኝ፣ የልጄን ምኞት አሳካላታለሁ። የግራጁዌሽኗ ቀን ቀለበት ያስርላታል። ምንድን ነው? አንዳንዴ እኮ አንቺ ራስሽ ከእሱ አትሻይ። በእውነት የልጅሽ ፍቅር ክፉኛ አይንሽን አስሮታል። ዛሬ ልቀቀኝ እባክህ። መጀመሪያ እኮ ማሰብ ያስፈልጋል። አይ አንተ ምን ማለት ነው? እኔ በጭራሽ ይሄን አልጠበቅኩም። እኔ እንደዚህ ነገር መስማትም ሆነ ማወቅ አልፈልግም ነበር። በቃ ሰማ አይደል? ሚስጥር አድርገህ ያዘው። አባዬ ማየን አስቀምጦ ቆይ እንዴት ሌላ ሴት ጋር ሄደ እንዴ? ናታን አሁን እኮ አይደለም የሚሆነው። ይሄ እኮ ገና በፊት እኔ ሳልወለድ በፊት ነው። ሰው ደግሞ በቃ ይሳሳታል አይደል እንዴ? ደግሞ በሞቅታ ነው ነግሮኛል። ቆይ አንቺ ግን ከምርሽ ነው እስካሁን ያወራሽ እንዴ? ናታን እስካሁን አላመንከኝም? ቆይ እኔ እዚህ ቤት ስቀመጥ የጓደኛው ልጅ ብቻ ስለሆንክ ይመስላል እንዴ? እንዴ ኤቢ እኮ ያንቺ እህት ናት ማለት ነው። አዎ ናታን፣ ምን ታደርገዋለህ? ሳታውቅ እህቷን እያሰቃየቻት ነው። ለዛ ነው ብዙ ነገር የምትደብቂላት? አዎ ብዙ ነገር አደርግላታለሁ። እሷ ግን እንደምታውቃት ናት። እኔ በጭራሽ ይሄን አላምነው። እና ቆይ ውሃና ኤቢ እህቶች መሆናቸውን ታውቂ ነበር ማለት ነው? አዎ የመጣው ቀን ጀምሮ ያውቃል። እንዴት? የት ኖርሽ? ቆይ እንዴት እኛ ቤት ልመጪ ቻልሽ? እናትሽ ቆይ ማን ናት? ለዛሬ እንካውክ በቃን ባክህ። የጥያቄ ማዕት አታውልጅ። እኔ ህልም እየመሰለኝ ነው ዳጣ፣ ወይ ደግሞ ውሸቴን ነው በይኝ ባክሽ። አለለህም ናታን። ይኸውልህ ናታን፣ ይህ ሚስጥር የነገርኩ ስለማምንክ ነው፣ ወይም ደግሞ ስለወደድኩ ነው። አባቴ ይህ ሚስጥር ለማንም ሰው እንዳልናገር አስጠንቅቆኛል፣ አስምሎኛል። ናታን አባዬ ያልሽው አሁን ቆይ አባቴ ደረጀ ነው? አይ እንግዲህ ናታን፣ ለማመን ገና ብዙ ጊዜ ሊወስድብህ ይችላል። ባጭሩ በቃ ሚስጥር ጠብቅ። ይኸውልህ ናታን እባክህ ይሄ ሚስጥር ካፍ እንዳይወጣ። ይሄ ሚስጥር ካፍ ወጣ ማለት ይሄ ቤተሰብ ይበተናል። እባክህ ናታን፣ ይሄ ሚስጥር ለመጀመሪያ ጊዜ ነው ካፌ ይወጣ። አደራን ናታን፣ ሳምንታመነ እባክህ። ማሚዬ የኔ ውድ እናት አጀሪት፣ አሁን እውነት ናፍቄሽ ነው? አማዬ አብረሽኝሽ ራስ በጣም ነው የምትናፍቂ። አቤት አቤት፣ እንዲህ ለማለት ማን ደርሶብሽ? የምሬን እኮ ነው ማዬ፣ በጣም ወድሽ እና ትንሽ እና ደግሞ በጣም ቆንጆ ነሽ። ጭራሽ የምሬን ነው ማዬ፣ እኔ እኮ ባንቺ ነው የወጣሁት። ይህች ጠጋ ጠጋ የሰው ቃለ ማንሳት ነው አሉ። ምን ፈልገሽ? ያውኔማ ማዬ ለድግስ እኮ እንድትዘጋጁ ብዬ ነበር። አንቺ ባሰ ሄደ። ከምር አደረግሽው? አማዬ ቀልድ የለም፣ አገባዋለሁ። ውይ አስታውሽ፣ የናታን አባት ጋር መደወል ነበረብኝ። መተሽ ነው ያቋረጥሽ እንዴ? እሺ ተኩሽ ሲመጣ ወይ አሁን እንደ ጌም እንደትጥሽ በቃ መቼ ነው የምታጠኙ? ይሄንን
ግን አሸንፌያለሁ። አንተ ግን ከኔ ጋር አብረህ ትጫወታለህ? ኧረ እኔ ራስ ተጫውቼ ነው የሚያደርግልኝ። እና ታዲያ እኔ ለብቻዬ እጫወታለሁ። ምንቹሽ እንዳይመጣብሽ ወደዚህ። እና እኔ አዲስ ጥይት እየገዛሁ ነው። አዲስ ስማማ ናታን፣ ወይ ግን ለምንድን ነው ሰዎቹ ጦርነት የሚያስነሱት? ምን? ይሄ ጥያቄ ካንቺ ነው የወጣው? አዎ። ለመሆኑ ቆይ ጦርነት ምን እንደሆነ ታውቂያለሽ? አዎ፣ አሁን አይቼ ነው የመጣሁት በዩቲዩብ። ግን ለምንድን ነው ሰዎች ጦርነት የሚያስነሱት? አይ ወይ አሁን ላንቺ ምን ብዬ ነው ማስረዳሽ? ንገረኛ። ምን መሰለሽ ወይ ሰዎች ጦርነት የሚያስነሱት ማሰብ ሲያቆሙ። አልገባኝም። ይኸውልሽ ወይ ሰዎች ሲኖሩ ተግባብተው ነው አይደል? ወይ ተግባብተው ማለት ደግሞ አስበው ማለት ነው። ከዛ ደግሞ የማያስቡ ሰዎች ይሰበሰቡና ጦርነት ይገጥማሉ። እንዴ ለምን? ሰዎች እኮ ይሞታሉ አይደል? አዎ፣ ግን እነሱ አያስቡም አይደለ? እንዴ ብዬ ላስረዳሽ መሰለሽ? አሁን ሃይላንድ ውስጥ የተሞላ ውሃ በብርጭቆ ቀርተሽ ጠጥተሽ ታውቂያለሽ? አዎ፣ እንደውም አሁን እራሱ ጠጥቼ ነው የመጣሁት። ይኸውልሽ አንቺም ኤቢም ውሃውን መጠጣት ትፈልጋላችሁ። ውሃው ደግሞ ለሁለታችሁም ይበቃል። ግን ደግሞ አንቺ እኔ ብቻ ነው የምጠጣው ትያለሽ። እሺ። ከዛ ለሁለታችሁ የሚበቃ የነበረው ውሃ ይደፋል ማለት ነው። ከዛ አንቺም ኤቢም ሳትጠጡት ትቀራላችሁ። ከዛ ያ ነው ጦርነት ማለት። አዎ፣ አሁን ገባኝ። እርግጠኛ ነሽ ግን ገብቶሻል? አዎ፣ ግን ማለት ነው እናታን ቅድም በዩቲዩብ ያየኋቸው ሃይላንዱ ማን የደፋባቸው በዛ ነው አይደለ ጦርነቱን ያስነሱት? አይዋይ አሁን ይኸውልሽ ሰላም ኪችን አለችልሽ። ሂጂና ናታን ሳንዱች ይፈልጋል ስሪለት ብለሽ ንገሪያት ሂጂ። እሺ። ሄሎ፣ የናታን አባት እንደምን አለ? ማርቲ ነኝ። እንዴ ማርቲ፣ እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን ደህና ነኝ። ሁላችንም ደህና ነን። ቤተሰብ ሁሉ ሰላም? ተጠፋፋን እኮ። ከደረጀ ካኩ እንደዋወላለን። ያው አንቺን ነው ሳላገኝሽ ቀሩ። አባትነት ካሉ ላይ ቀር እንዳንተ ነው። እንደው አንድ ጊዜ እንኳን ልጅን መታጠይቀው። በቅርቡ እመጣለሁ። ሙች ማርታ እመጣለሁ። ጎሽ እንዲያ ነው እንጂ ጠሪ እንግዲህ አክባሪ ነው። እንዳትቀር። እመጣለሁ ማርቲ፣ እውነት እያልኩሽ። አይ አንተ እንዲህ እያልክ መቼ ትመጣና? ለነገሩ ዘመድ ብንሆን ኑሮ በየወሩ ትመጣ ነበር። ኧረ ተይ ማርታ፣ ተይ አታሪቂኝ። እንዴ ዝምድና እኮ ቋንቋ ነው። እኔና ደሬ እኮ ከወንድምነት በላይ ነን። አይ አውቃለሁ፣ ስቀልድህ ነው። ያው ለነገሩ ደሬ የሆነ ነገር አውርቶኝ ነበር። ምን አለሽ? በልጆቻችን እንዛመዳለን ብሎኛል ብሎኝ ነበር። አዎ እውነቱን ነው። አውርቼ ይሆናል። ታዲያ ከእናንተ ጋር ዝምድና ተገኝቶ ነው እንዴ? ቆይ ግን ልጆቻችን ሊያዛምዱን ብቻ እንዳይሆን። ሳይሆን አይቀርም። እንግዲህ የናታን አባት ቀበቶህን ጠበቅ አድርገህ ለድግሱ ተዘጋጀ። አይ ማርታ፣ ተገኝቶ ነው። ለማንኛውም አስብበት። ያው እዚህ ስትመጣ በአካል በደንብ እናወራለን። እሺ ማርታ፣ እና እናንተስ እንዴት ናችሁ? ሰላም ናችሁ? እኛ ጋር ሰላም ነው። ያው ናታንም እየተማረ ነው። ልጃችንም ደግሞ ቀጣይ ትመረቃለች። በጣም ደስ ይላል ማርታ። እውነት ሁሌ ለደረጀና ለአንቺ ሁለቱ ነው ቀሩባችሁ እያልኩ አስብ ነበር። እንዲህ ለወግ ለማዕረግ ከደረሱማ በጣም ጥሩ ነው። እንኳን ለዚህ ያበቃችሁ ማርታ። እሱንማ የምትለኝ አብረን ቆመን ነው። በል ይሄ አዲሱ ቁጥሬ ነው። እሺ ማርታ፣ ቤተሰብህን በሙሉ ሰላም በልልኝ አደራ እንዳትቀር። አንቺም በቃ ሁሉን ሰላም ይልኝ። እሺ ደህና ሁን። እኔ እምልልሻለሁ። አመሰግናለሁ ማሚ። እስኪ ዞር በይ። ምንም አይነት የሴትነት ወግ የሌለሽ ደግሞ ባንቺ ነው የወጣሁት ያለሽ። በጣም አመሰግናለሁ። በጣም ደስ ብሎኝ። ዝም በይ። ምን ጨምረሽ አሳፈርሽኝ? ኤቢ
እንዴ ሰላም፣ ኧረ ተይ ግን ተይ ረፊ። ሰላም እንዴ ነይ አምጪ ላግዝ። ዊናታንዬ ቆይ እኔ እሰራዋለሁ። አምጥ። ዝም ብሎ ታይ እረፍት አድርጊ ምናምን እኮ ማለት አይደለም። እንደዚህ እየተቀበሉ ማገዝ ነው እንጂ። እኔ ማግዝሻለሁ። ተይ ግን ረፊ። ሰላም ተይ። ደግሞ ቤት ውስጥ ሰዎች አሉ እንዴ እነሱ መጥተው ያግዙሽ? አይ ለነገሩ አሁን እትዬም ዳጣም እያገዙኝ ነው። ውሃ እንኳን ባቅሟ እኮ እያገዘችኝ ነው። የውሃን ነገር እስቴው ግን ለጊዜም ቢሆን አዲስ ሰራተኛ ብትመጣ ጥሩ ነው። አይ እሱን እንኳን አልፈልግም። እስኪ ደክመኝ ድረስ ነው ራሴ እሰራዋለሁ። አይ ጥሩ ነው። እኔ የምልህ ግን ሳንዱች እንዴት ነው ተመቸህ? ወይኔ ሰላምዬ፣ እኔ እኮ ውሃን ከክፍሌ እንድትወጣ ነበር የላኳት። ቆይ ውሃን ታምኛታለሽ? ሰላም እንዴ አይገርምም? ከዚህ ቤት ውስጥ 100% ማንን ታምኛለሽ ብትለኝ ውሃን ነው የምልህ። እንዴ እንደ ውሃ ሀቀኛ ሰው አለ እንዴ? የውሃን ነገር እንኳን ተይው። ሳይካትሪስቶች ይለፋሉ፣ እነማዬ ይከፍላሉ። በቃ እሷ አይጨንቃት፣ ምንም ለውጥ የለም እዛው። ዊናታንዬ እኔ እኮ እንዴት እንደምቀናባት ብታይ። በቃ ምንም ነገር አታስብም እኮ። አለማሰብ እንዴት ጥሩ ነገር ነው መሰለኝ። አታስብም ብለሽ ነው? ሰላም ታስባለች። እንደውም የሆነ የጦርነት ወሬ ሰምታውላ ጠይቀኝ ነበር። ያው የአይምሮ ጉዳይ ሆኖባት ነው እንጂ ያው ልጅ የሚያስበውን ስለምታስብ የምታስብ አይመስልም። እንደው ናታንዬ እኔ እንደው አንዳንዴ ምን አለ እንደው እሷን ሆኜ በቀረው። ታውቃለህ እኛንም እኮ እንዲህ የሚያስረጀን ሀሳቡ፣ ጭንቀቱ፣ በቃ ውጥረቱ መብዛቱ ነው። እኔ በቃ እንደዛ ነው የሚመስለኝ። እውቀትን የሚጨምር ሀሳብን ያበዛል ነው የሚባለው አይደል? እሱ አዎ ናታንዬ እሱስ ልክ ነህ። እኔ የምልህ ግን ናታንዬ ዳጣ እንዴት ነው አወራሃት? ይኸውልህ ናታን ብቻ አልጠየኳትም እንዳትለኝ። የእውነት ነው የምታዘብክ። አለን ክብሩ ይስፋለን አለን። አይን ከሚያጠፋ ሆድ ከሚቆርጥ ሰዎች ተጠብቀናለን። ክብር ለመድኃኒዓለም። ምን ማለት ፈልገሽ ነው? አይ አለሁ ደህና ነኝ ማለት ፈልጌ። እና አባዬ እስካልነቁ ድረስ ደህና ነሽ። ግን ከዛ በኋላ እዚህ ቤት ለዘላለም ማስኖሪያትም። እሺ እንዴ ኤቢ፣ ለዘላለምማ እንኖርም እንሞታለን። ይኸውልሽ እንኳን እኛ ቤቱ ራሱ አይኖርም፣ ምድር ራሱ አትኖርም። ስሚ ደግሞ ከናታን ጋር ልንጋባ ነው። ምን ግራ ነው ማለት? መጋባት ማለት ቀጣይ ስመረቅ ቀለበት ያስርልኛል። አይ ጥሩ ነው። እኔ እና አንቺ በየእንትኑ አላላስም። እሺ በስርዓት ነው። እና ደግሞ ቤተሰብ ሊያጋባው ነው እሱናል። በቃ ከዚያ እኔም እንደምትሆኛ ይሻለሁ። ታዲያ ጥሩ ነው። እንደውም ሚዜ እሆንሻለሁ። እኔ ጓደኞች ሞልቶኛል። እንዳንቺ አይነት ሰው ሚዜ አይሆንም፣ አልፈልግም። እሺ በቃ ችግር የለውም። ለናታን ሚዜ ሆነዋለሁ። ለመሆኑ ማን ነው ያለሽ እንደዚህ? ምን ትጋባላችሁ አለ? ጠይቂያታለሁ። ሰላም ጠየካት እና ምን አለች? ይኸውልህ ናታንዬ ግን እውነቱን ካልነገረች ይቺ ልጅ ወይ ባንተ ላይ ያልተማመነችው ወይ ደግሞ ጭራሽ አትወደህም ማለት ነው። ቆይ ግን መጀመሪያ ሰላም፣ አንቺ ግን ለምንድን ነው ስለሷ እንደዚህ ማወቅ የፈለግሽው? እንዴት ማለት? አይ በተደጋጋሚ ጠይቃ ስለምትይ ነው። አሁን ደግሞ እንደዚህ አስተውሰሽ መጠየቅሽ እኮ ገርሞኝ ነው። አይ ምንም እንዲያው ዝም ብዬ ነው። ሰላምዬ አሁን እኮ ሰው ያለ ጉዳዩ የሌላ ሰው ጉዳይ አሳስቦት አያውቅም። እንኳን ታሪኩ ይቅርና ሰው ሲሞት ራሱ እኮ ወዲያው ነው የሚረሳው። አንቺ ደግሞ የዳጣን ጉዳይ እስካሁን ይዘሽው። ናታን በቃ ይኸውልህ መናገር ከፈለግ አልፈልግም በልና ተው በቃ። እንዴ ብቻ ሰላም እዚህ ቤት ተይው ግን ብቻ ሰላም። እሺ እና አሁን ጠይቃታል ወይስ አልጠየቃትም? ጠይቂያታለሁ ግን በቃ መናገር አልፈልግም። እንዴ ለምን? ምናልባት ሰላም ጥሩ ታሪክ ላይኖራት ይችላል። ሰው ደግሞ ሚስጥሩ እንዲወጣበት ካልፈለገ ምን ይደረጋል? ጥሩሽ ተው በቃ ብቻ ሰላም እስቲ ካወራችሽ ጠይቂያት። እሺ ግን ናታንዬ ካንተ ጋር ሰላም ናችሁ አይደል? ውይ ሰላም እኛ ምንም ማን ነው ሰላም ያጣመረችው እኮ በጦርነት ራሱ አይፈታ። ወልደን ከብደን ጠራሻለን። ይሁንልህ እሺ። ለማንኛውም አሁን ዳጣን ጥራትና ቆንጆ የሰራሁት ምሳ አለ እንግባና እንብላ። እሺ መጣሁ ዘግቼው። እሺ እሺ
እነማዬ ወስኗል እንድንጋባ። ምን አንቺና ናታን እንድትጋቡ ነው እነማዬ የወሰኑት? አዎ የናታን አባትም እሺ ብሏል። ሽማግሌም ሊልክ ነው። በቃ ናታን ለኔ ቀለበት ሊያስርልኝ ነው። ናታን እኮ አያውቅም። እየዋሸሽ ነው። ለአንቺ እውነቱን እንዲነግርሽ ትፈልጊያለሽ እንዴ? ይኸውልሽ ናታን ልክ እንደምታይ አይነት ሰው አይደለም። በጣም አስመሳይ ነው። በጣም ሲወታ ዱርዬ የሆነ ሰው ነው። እሺ እንዴ ኤቢ እና ዱርዬ ልታገቢ ነው? ውይ ኤቢዬ ይቅርብሽ። አንቺ እኮ በጣም ጨዋ ልጅ ነሽ። የምታሸፊው ነገር ትተሽ እውነታውን እሺ። ለነገሩ እኔም ላገባኝ የቀለበቱ ቀን ሁሉንም ነገር ታየዋለሽ። ደግሞ ስሚ እኔ ናታንን ካላገባው ሙቻታለሁ። እሺ አመረርሽ እንዴ? እሺ እና እኔ ቆይ ምን ላድርግ? ከሱ ራቂ። ልንጋባ ነው። እጮኛ ካለው ሰው ጋር ነው እሺ እያማገጥሻለሽ። የኔ እናት እኔ ከነ ክብሬ ነኝ። እሺ የማንንም ሰው አላማገጥኩ። ብርቱካን ሲሸጥ ሳይላጥ ነው። ፓፓያም የሚወደደው ከነድፍኑ ነው። ብርቱካኑ ከተላጠ ተቀምሷም ማለት ነው። የተቀመሰ ነገር ደግሞ መጀመሪያም ለቀማሹ ነው። እኔ ከነ ክብሬ ነኝ። እሺ ያንቺ ጉድ መቼ ትንሽ ልጅ ነግረኛለች። እና ደግሞ እዛ ፍቅረኛሽ አስቀምጠሽ እዚህ መተሽ ትጃጁ ያለሽ አይደል? ኤቢ በይደና አገባዋለሁ። እሺ ለተክልዬ ነው ለአቡዬ ነው ስለትሽን የምታስገቢው? እነሱ ቅዱሳን ስለሆኑ የሰው ግብር አይወስዱ። ባይሆን ስለትሽን ለሰይጣን አስገቢ። የልቴጂ ነው አንተ ስለ ወጪው ምንም አትጨነቅ። ትምህርትን በደንብ አድርገህ ተማር። እሺ አባይ። ደግሞ እነዚህ ሰዎች ቤቱን አሳድሰው አልጨረሱም እንዴ? ፊኒሽንግ ላይ ናቸው መሰለኝ። ሊገቡበት አስበው ይሆናል። እና እሱስ መጽሐፍ እንዴት ሆነልህ? ጨረስከው? ኦልሞስት ወደ መጨረሱ ላይ ነኝ። ሌላ አዲስ መጽሐፍ የለም እንዴ ናታን? ምን አሳታሚዎች እኮ እየጠፉ ነው። ለምን? አንደኛ ነጋዴዎች ለመጽሐፍ አሳታሚዎች ብር ስለማይከፍሏቸው እነሱ ደግሞ አያሳትሙ ወይ ደግሞ አይጽፉ። እሱስ ልክ ነህ። እንደገና ዘመኑ ደግሞ ዲጂታል እየሆነ ስለመጣ ወጣቱ መጽሐፍ ከማንበብ ይልቅ ወደ ሶሻል ሚዲያ ወደ ማህበራዊ ገጽ እየመጣ ስለሆነ የመጽሐፉ ዓለም እየቀዘቀዘ። ግን መጽሐፍን ሊተካ የሚችል ነገር ምንም ነገር የለም። አዎ አባይ፣ ደህና እውቀት የሚገኘው እኮ መጽሐፍ ውስጥ ነው። ወደፊት ደግሞ ይህችን ሀገር የሚረከባት ያነበበ ሰው ያደርግልን። እስኪ ህይወት በጣም ከባድ ነው። በጣም ሩጫ የበዛበት ሆኗል። አዎ አባይ፣ ዝም ብሎ መኖር ጥሩ ነው። ልክ እንደ ውሃ በቃ ምንም ሳትጨነቅ መኖር። እረፍት የለህም ናታን። ይኸውልህ ልጅ ሆነ መምህር የሰጠህን የቤት ስራ ለመስራት ስትል ትጨነቅ ነበር። አዎ ከፍ ስትል ደግሞ ይሄ ጭንቀት በሌላ ይተካል። ማለት ስትጎረምስ ስለ ፍቅረኛ ልትጨነቅ ትችላለህ፣ ስለ ስራ ልትጨነቅ ትችላለህ፣ ስለ ገንዘብ ማግኘት ልትጨነቅ ትችላለህ። አዎ እውነት ነው አባይ። ይህን ሁሉ አልፈህ እንኳን በገንዘብ ሲሳካልህ ጭንቀት የሚለቅ ይመስልሃል አይደለም? አዎ አባይ፣ ሰው ገንዘብ ሲያገኝ ጭንቀት የሚለቅ ይመስላል፣ ግን አይለቅም። አዎ በየትኛውም እድሜ ተወልደህ እስክታረጅና እስክትሞት ድረስ ሁሌም ትግል አለ፣ ሁሌም ሩጫ አለ። ተሳካልኝ የሚል ሰው ራሱ ከጭንቀት ወጥቶ አያውቅም። ለዛ እኮ ነው ዛሬ ደስተኛ ሆናችሁ ኖሩ የሚባለው። ስለ ወደፊት መጨነቅ፣ ዛሬ ስላለብን ችግር አብዝቶ ማሰብ አያስፈልግም። ደግሞ ዛሬ ብሄድ እኮ ነገ አዲስ ነገር ይመጣል። ደስተኛ ሆኖ መኖር ነው። መሽቶ በነጋ ቁጥር እድሜ መቁጠሩ አይቀርም። ስለዚህ ደስተኛ ሆኖ መኖር፣ ዛሬን ደስተኛ ሆኖ መኖር ነው የሚሻለው። ጭንቀታችንን እያሰብን ደስታችንን ከላያችን ላይ ማድረግ መቻል የለብን። ለምሳሌ እግራችን ቢቆስል ህመሙን ማሰብ ሳይሆን የቁስሉን ዳር እያከኩ መደሰት ይቻላል። ለምሳሌ እናት ልትናፍቅ ትችላለች፣ ግን እናትህን በስልክ ስታወራት ደስታ ታገኛለህ። ይኸውልህ ናታን፣ ከእናትህ ጋር አብረህ ብትኖር እኮ በናፍቆት ውስጥ የሚገኘውን ደስታ ላታገኝ ትችላለህ። አዎ ትክክል አባይ። እርቦ ስትበላ ደስታ ታገኛለህ። ረሃቡን ሳይሆን ደስታውን አስብ። ህይወት እንደዚህ ናት። ለእኛ ቁብ የላትም። እኛ ዛሬ ብንሞት ፀሐይ ነገ ወቅቷን ጠብቃ ትወጣና ትገባለች። ታክሲዎች ስራቸውን ይቀጥላሉ። ከጥቂት ሰዎች በስተቀር ለእኛ ህይወት ማንም ሰው ግድ አይሰጠው። መፈጠራችንን የሚያውቁት እንኳን በጣም ጥቂቶች ናቸው። ይህን ያህል ኢምንት ሆነን በምንኖርበት ዓለም ውስጥ ለምን እንደምንጨነቅ አይገባኝም። እኔን ጨምሮ ማለት ነው። ይህን ያህል
ኢምንት በሆንባት ዓለም ለምን እንደምንጨነቅ አይገባኝም። እኔንም ጨምሮ ማለት ነው ናታን። እስኪ ዞር በይ፣ ዞር በይ አንቺ ልጅ ለታሻል። ዞር በይ እስኪ ዞር በይ። ልይበት ነይ በእናትሽ ተረጋጊ። አንቺ ቁጭ በይና ነይ። ላንቺ የሚሆን ፊልም ነው። ነይ ቁጭ በይና እስኪ ከሱ ተማሪ። ቁጭ አንቺ ልጅ እንደዚህማ ታስመልጭኝ። የፀጉርሽ ልስራሽ ወይ እስኪ ረፊ ደ አንቺ ጓደኞች ስንት ነገር ይሰራሉ። አንቺ እዚህ ወጥረሽ እናትሽን ትረብሻለሽ። ጓደኞች ጥን ነው። ማንን ብልሽ ማንን ታውቂያለሽ? ዋ ነግሬሻለሁ። እንደዚህ አንቺ ልጅ ስራዳሽ እንደዚህ እየረበሽ የምታስቸግሪኝ ከሆነ ከእህትሽ ጋር ድሬ ነው ከዚህ ቤት የማስወጣሽ። ወይ ምን ነው እንደውም በቃ ጥሩ ባልፈልግና እደርሻለሁ። ምን ነው እኔ ቆንጆ አቆረሽ እንዴ? በቃ አውቄ ነው ስቀልድሽ ነው። አንቺ እኮ ገና ልጅ ነሽ። ምንሽ ነው የምድረው? እማ ደግሞ አንቺን ከዚህ ቤት አስወጥቼ እኔ ከማን ጋር ልኖር? ፕሊዝ ነው። እሺ ምንድን ነው የፈለግሽው? እና ምጥል የሰጠችኝን ማር ስጭኝና ከዛ ታበቅሻለሁ። እሱንማ እኮ ኤቢ ሆዬ ላፍ አድርጋ በላችሁ። እኔ ያችን ልጅ ግን ማለት ነው እንደዚህ እንቀርቂ ገላታ ዋ አንቃለሁ ብለሽ እንዳትታነቂና እንዳታርፊው ነግሬሻለሁ። እኔ ቆንጆ ስሚኝማ፣ አሁን አንቺ ትልቅ ልጅ ስትሆኚ ማለት ነው አድገሽ ትምህርትሽን ጨርሰሽ ስራ ይዘሽ ብዙ ልጆች አትወልጂልኝም? እኔ እኮ በጣም ልጅ እወዳለሁ። ስለዚህ ብዙ ልጅ ከአንቺ እፈልጋለሁ፣ ከኤቢ እፈልጋለሁ እና ትወልጂልኛለሽ? በዛ ላይ እኔ ትንሽዬ ልጅ እንዴት እንደናፈቀኝ ብታይ። እሺ በቃ ማዬ፣ እኔ ማለት ነው የሰላም ልጅ ሰርቄ አምጣልሻለሁ። በይ እናቴ እንዳሰማሽ በኋላ ጠላሻለች። የለውበትም። እኔ የምፈልገው አንቺ አድርገሽ የምትወልጂልኝ ልጅ ነው። ውይ አንቺ በቃ በቁም ነገር እየተጨነቅሽ ነው። ነይ በቃ አልፈልግም። አትጨነቂብኝ እሺ እናት፣ ስቀልድሽ ነው። አንቺ ራስሽ ብዙ ነሽ። ገና መቼ አድገሽ ጨረስሽና ነው ይሄው እየበጠበጥሽኝ አይደል? አይ የኔ እናት ወይ እናቴ ሽሽ አሁን ፊልማችን እሺ፣ በጣም ቆንጆ ፊልም ነው። ማኔ ግን ደግሞ ፊልም ማየት አልፈልግም። መሳራኔ እኔ ከማን ጋር ልጫወትልሽ? እና ጻጉስ ምጥን እኮ መስራት ትችላለች። እኔ እኮ ነኝ የማልችለው መስራት። እኔ አንቺ መጫወቻ ነኝ አይደለም። እና እኔ ታዲያ በማግኘት እሺ በይኔ ግን እንዳትረብሽኝ ያለው ነው። ለነገሩ መቼ ታሳየኛለሽ? ቢቀርብኝ ይሻለኛል እንዴ። እስኪ ቆይ መጀመሪያ አትፍቺው። ሂጂና እንትን አምጪ ማበጠሪያ።
ቀውስ ሰራላችሁ። ህይወት ትግል ናት አባዬ። በጣም የሲሲፈስን ታሪክ ታስታውሰዋለህ አይደል? ትንሽ አስታውሰዋለሁ። የሆነ ቦታ ያነበብኩት መሰለኝ። አዎ ሲሲፈስ በተለይ የዚህን መከረኛ ዘመን ወጣት በደንብ አድርጎ ነው የሚያሳየን። ስለ አባት ላወራ ጠርቼህ በሌላ ወሬ ያስኩ አይደል? ንገረኝ፣ ችግር የለውም። የት ሄዳለሁ ብለህ ነው? እና ምን መሰለህ ሲሲፈስ የሚባል ሰው ነበረ። ሲሲፈስ የግሪክ ንጉሥ ነው እና ንጉሥ ሲሲፈስ አማልክቱን የሚያስቀይም ተግባር ፈጸመ። ጥፋቱ ምን እንደሆነ ታውቃለህ? ሞትን በሰንሰለት ማሰሩ ነበር። ሲሲፈስ ይህን በማድረጉ የሰው ልጅ ዘላለማዊ ነዋሪ ሆነ። በመጨረሻም የሲሲፈስን ሥራ አማልክቶቹ አወቁበት። በእርሱ ላይ ዘላለማዊ ቅጣት ፈረዱበት። ሲሲፈስ ያሰረውንም ሞት ሰንሰለቱን በጠሱለት። እናም ሲሲፈስ ለመቀጣጫ እንዲሆን ብለው ዘላለሙን ድንጋይ እንዲገፋ ተፈረደበት። ግዙፍ ቋጥኝ እየገፋ ወደ ተራራው አናት ያደርሳል። ወዲያው ቋጥኙ እየተንከባለለ ከተራራው ስር ይገባል። ይመልስና ሲሲፈስ ያንን ቋጥኝ እየመለሰ ወደ ተራራው አናት መልሶ ይገፋል። አሁንም ተመልሶ ወደ ተራራው ግርጌ ይወድቃል። ዘላለሙን እንደዚህ እየገፋ እንዲኖር ፈረዱበት። ሲሲፈስ የሰው ልጅ ነው። በቃ ሰው አጭር ዕድሜውን የሚጨርሰው በሩጫ ነው። ይሮጣል፣ ይደክማል፣ ይሮጣል፣ እንደወጣ በዛው ይቀራል። እውነት ነው አባዬ። እኔ እኮ አንድ መጽሐፍ ከማነብ ይልቅ ከአንተ ጋር እዚህ ጋር ቁጭ የአንድ ሰዓት ባወራ ደስ ይለኛል። እየሸነገልክም ባይሆን ይልቅ ለፈለኩ ጉዳይ አባት ደውሎልኝ ነበር። እሺ ልክ እንደ ወንዶቹ አይኔን ካላየው ብለህ ቁጭ ብለህ ትጠብቀኛለህ አይደል? ይኸውልሽ ደበደብኳት እኮ ግን ልጅቷ አትሞትም። እና ታዲያ ለምን አንተም አልሞትክ ነበር? ይኸውልሽ ቤቢ ለእኔና ለአንቺ ፍቅር ግዴታ እየሆነ ሰው መሞት የለበትም። አዎ ከኔ ጋር መሆን የምትፈልግ ከሆነ የዳጣን አይን አጥፋልኝ ወይ ደግሞ ውጋት። እኔ ክሪሽናን ሰው አልወጋም። ሲጀመር አድቡን ፊልም ላይ ሲወጋ አይቼ እኔ ፎቢያ ይዞኛል። እና ይዘህ የምትሰራው ቢላ ሽንኩርት ልትከትፍበት ነው እንዴ? እሱም አንዳንድ ጀለሶችን ለማስፈራራት ነው። ይኸውልህ እኔ ማግኘት የምትፈልግ ከሆነ አንድ እድል አለክ እና ደግሞ አርግ ያልኩን ነገር በጠቅላላ ታደርግልኛለህ። የማታረግ ከሆነ ይኸውልህ ልክ እንደዛ ይቅርታ ማድረግ እንደምትችል አሳስራለሁ። ትበሰብሳታለሽ እስር ቤት። ክሪሽናን እኔ ሰው አልወጋም። ልቤ ለላሙ እንኳን ይራራል። ለካ ላም ትወዳለህ። ታዲያ ለምን አታገባትም? እኔንም ከመጨቅጨቅ ትገላግለኛለህ። አዎ እኔ እኮ ይኸውልሽ ላም መስለሽ እኮ ነው የምትታይኝ። ምን? አዎ ላም መስለሽ እኮ ነው የምትታይኝ። ማለት ላም በቃ እኮ ቅድስት ናት። ማትረባ ይሆንክ ላም እጃሺ እበት የመሰለ ሰው ሲያስጠላ ቦርኮ። አርጁን
አይዞህ እሺ። አመሰግናለሁ። መጥን አቤት አርጁ። እቺ ይሄን ልጅ ትወደዋለች አይደል? ናታንና ስሙን ሲጣኒት ነው። አዎ በጣም ነው የምትወደው፣ ደግሞ በጣም ነው የምታስቸግረው። እሱ ግን አይወዳትም። እርግጠኛ ነሽ አይወዳትም? አዎ አይወዳትም። እሱ የሚወደው ዳጣ ነው። እኔ እቺን እገላታለሁ። እቺ ልጅ ገድያት ነው ራሴን የማጠፋው። አጠፋታለሁ፣ እገላታለሁ። እንጂ ትንሽ እንኳን አትረዳኝም? አባቴ ደውሎልህ ነበር? አዎ ደውሎልኝ ነበር። አንተ ጋር አልደወለም? ኧረ እኔ ጋር አልደወለም። እኔ ምን ናታን፣ አባትህን ምን ያህል ታከብረዋለህ? ያው መከበር ያለበትን ያህል ያከብረዋል። ያለህን በሙሉ ታደርጋለህ? 90% አደርጋለሁ። ለምሳሌ ትምህርትህን አቋርጠና ቢልህ ትሄዳለህ? ምክንያቱም ካስረዳኝ እሄዳለሁ። ዝም ብሎ እንዲሁ ና ቢልህ ትሄዳለህ? እሄዳለሁ። ምክንያቱም አባቴን በጣም ነው የማምነው። ይሳሳታል ብለህ ታስባለህ? የማይሳሳት የለም እኮ አባዬ። አዎ ይሳሳታል። ልክ ነህ። ማናችንም ተሳስተን እናውቃለን። የሰው ልጅ እኮ ሲፈጠር ፍጹም አይደለም። አዎ አባዬ። አንተ ማታውቃትን ሴት ሚስትህ እንደማትሆን እያወቅህ አባትህ አግባት ስላለ ብቻ ታገባታለህ? አልገባኝም አባዬ። አንተ የሆነች ሴት ታውቃታለህ፣ ልታገባት አትፈልግም። የልጆች እናት እንድትሆንም አትፈልግም። ግን አባትህ በግድ አስገድዶ አግባት ቢለችን ሴት ታገባታለህ? አይ አባዬ አላገባትም። እንግዲያውስ ፊት ለፊት ልጠይቅ። ምን አባዬ?